ሰበር ዜና የአብይ አህመድ ጀነራሎች ወደ ክልሉ ይዘውት የገቡትን ሰራዊት አስጨርሰው ዛሬም በብር ሸለቆ በጦላይ በሁርሶና በሌሎችም የወረራ ካምፕ በተደረጉ ቦታዎች ላይ ተረኛ ሟቾችን እያሰለጠኑ ነው ሲል አርበኛ አስረስ ማረ ዳምጤ ተናግሯል። የአገዛዙ አራዊት ሰራዊት በንጹሃን ተሳፋሪዎች ጎንደር ደራ ምድር ላይ የጥይት በረዶን አዘንቧል። ወዲህ ደግሞ ከፍተኛ አመራሮች መታፈናቸው ተሰምቷል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳና ያና ወረዳም በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃትም 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውንና መዘረፋቸውን ነዋሪዎች ተናግረዋል። ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ከኢትዮ ራይት በምሽቱ መርሃ ግብራችን በአርስቱ ያደመጣችኋቸውንና ሌሎችንም ጉዳዮች አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩም። የአብይ ጀነራሎች ወደ ክልሉ ይዘውት የገቡትን ሰራዊት አስጨርሰው ዛሬም በብር ሸለቆ በጦላይ በሁርሶና በሌሎችም የወራሪው ካምፕ በተደረጉ ቦታዎች ላይ ተረኛ ሟቾችን እያሰለጠነ ነው ሲል አርበኛ አስረስ ማረ ዳምጤ ተናግሯል። ራሱን የሰላም አምባሳደር አድርጎ ለመሳል የሚሞክረው ብልጽግና አስተማማኝ ሰላምን ስለመፍጠር በየአዳራሹ ሲጮህ ይውላልም ብሏል። የራሱን ህዝብ የወረረም በእርስ በርስ ጦርነት ታሪክ ለመጀመሪያ ጊዜ የድሮን ተተኳሾችን የተጠቀመም ትላልቅ አውራ መንገዶችን ለወራትና ለዓመታት የዘጋም ህዝብን የሚዘርፍ የሚቀማና የሚጨፈጭፍ አገዛዝ ስለ ሰላም ሲያወራ መስማት ስላቀ ነው ብሏል። የአብይ አህመድ ጀነራሎች ወደ ክልሉ ይዘውት የገቡትን ሰራዊት አስጨርሰው ዛሬም በብር ሸለቆ በጦላይ በሁርሶና በሌሎችም የወራሪው ካምፕ በተደረጉ ቦታዎች ላይ ተረኛ ሟቾችን እያሰለጠነ ነው ብሏል። አብይ አህመድ ስልጣን ላይ ከወጣ ወዲህ መከላከያ የሚባል ተቋም አንዳችም ብሔራዊ ግዳጅ አልተወጣም። ይልቁንም ከአማራ፣ ከትግራይ፣ ከኦሮሞ፣ ከሶማሌ፣ ከአፋርና ከሌላውም ጋራም በመዋጋት ላይ ነው። ኢትዮጵያን ተሻግሮ ሱዳንን የማፍረስ ፕሮጀክት ላይ በመሳተፍም የኢትዮጵያን የዲፕሎማሲ ታሪክ እያቆሸሸ ነው ብሏል። ስለሆነም አስተማማኝ ሰላም የሚገኘው የሰላም ጸር የሆነውን አገዛዝ በማስወገድ ወይንም ለሰላም እጁን እንዲሰጥ በማስገደድ እንጂ ወራሪው ጋራም አንሶላ እየተጋፈፉ የነጻነት ታጋዮችን በማውገዝ አይደለም ብሏል። የአገዛዙ አራዊት ሰራዊት በንጹሃን ተሳፋሪዎች ጎንደር ደራ ምድር ላይ የጥይት በረዶን አዝንቧል። በጎንደር ምድር በደራ ወረዳም ከአረብ ገበያ ተነስቶም ወደ ሜጮም በሚጓዝ የጭነት ኦባማ አይሱዙ ተሽከርካሪ ላይ በነበሩ ተሳፋሪዎች ከጠዋቱ 1 ሰዓት የአብይ አህመድ ሰራዊት አዛዥ ሻለቃ አክሊሉ ትዕዛዝ በመስጠት የጭካኔ ድርጊትን ፈጽሟል ተብሏል። የአገዛዙ መሪ ሻለቃ አክሊሉ የአብይ ሸኔን ትዕዛዝ በቀጥታ በመተግበር የአማራ ጥላቻውን በአደባባይ አስመስክሯል የተባለው በዚህ ሰዓት የአብይ አህመድ መከላከያ ተልእኮ ነገደ አማራን ከምድረ ገጽ ማጥፋት ነው ተብሏል። የአገዛዙ መሪ ሻለቃ አክሊሉ የአብይ ሸኔን ትዕዛዝ በቀጥታ በመተግበር የአማራ ጥላቻውን በአደባባይ አሳይቷል ተብሏል። በዚህ ሰዓት የአብይ አህመድ መከላከያ ተልእኮ ነገደ አማራን ከምድረ ገጽ ማጥፋት ነው ተብሏል። አገዛዙ አማራን በመዋቅር ደረጃ እያጠቃ ነው የሚገኘው። የገዳዩ ታጣቂ ነፍጥ ያነሳውን የነጻነት ተፋላሚ የሆነውን የአማራ ፋኖን መቋቋም ሲያቅተው ንጹሃን አማራዎችን መግደል የየዕለት ግብሩና ምርጫው ሆኗል ተብሏል። ጉዞ ላይ እያሉ በመከላከያ የተመቱ ንጹሃን አማራዎች የሜጮ ቀበሌ ጤና ኤክስቴንሽን ባለሙያ የሆነችው ነፍሰ ጡሯም ወይዘሮ መቅደስ ፀሐዬ ወደ ስራ ቦታዋ እየተጓዘች እያለም በተወሰደባት የአገዛዙ ጥቃት በመኖርና አለመኖር መካከል ሆና በባህር ዳር ፈለገ ሕይወት ሆስፒታል ሕክምና እየተደረገላት ትገኛለች ተብሏል። አርሶ አደር እንዳልካቸው ከ3 ቀናት በኋላ ህይወቱ አልፏል። አርሶ አደር ሲሳይ ፈንታም በባህር ዳር ፈለገ ሕይወት ሆስፒታል ውስጥ በከፍተኛ ስቃይ ውስጥ ይገኛል ተብሏል። በቅርቡ ታህሳስ 5 2018 ዓ.ም አርብ ገበያ ከተማና ዙሪያው በነበረው ውጊያ ጠላት የአማራ ፋኖን ክንድ መቋቋም ሲያቅተው አርብ ገበያ ሚካኤል ቤተክርስቲያንን በር ሰብሮ በመግባት ቤተክርስቲያኑን ምሽግ አድርጎ መዋሉንና ቤተክርስቲያኑን ሲያራክሰው መዋሉ ለእምነቱ ያለውን
ያለውን ንቀት የሚያሳይ ነው ተብሏል። አገዛዙ አረብ ገበያ ከተማ ህዝቡን ሰብስቦ ባወያየበት ጊዜ የህዝቡ ምላሽ ዝርፊያም እየተፈጸመብን ያለው በአገዛዙ ሰራዊት ነው፣ እምነታችን የተደፈረው በአገዛዙ ሰራዊት ነው፣ ንጹሃን የተገደሉትና የታገቱትም በዚሁ የብልጽግና ስርዓት ወንበር አስጠባቂ ሰራዊት ነው ሲሉ ተቃውሟቸውን አሰምተዋል። በኦፕሬሽን ለሚ ምክንያት የወግዲ ወረዳ ከፍተኛ አመራሮች በአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር ሰራዊት ታፍነው ተወስደዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር በወግዲ ግንባር ታህሳስ 19 2018 ዓ.ም በጠላት ኃይል ላይ በተፈጸመው ድንገተኛ ጥቃት 12 ፓራ ኮማንዶና 2 የፖሊስ አባላት ሲመቱ ከ6 በላይ የሚሆኑት ፓራ ኮማንዶዎች ቆስለው ሌሎች በሸነት ገደል መግባታቸው ይታወቃል። ኦፕሬሽን ለሚ የሚባለውና ወግዲ ወረዳ ለሚ ቀጠና ውስጥ የተፈጸመው ድንገተኛ ጥቃት ያስከተለውን ከፍተኛ መደናገጥ ተከትሎ የአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር አመራሮችም ታህሳስ 21 ቀን 2018 ዓ.ም የወግዲ ወረዳ አመራሮችን በድንገት በማፈን በታህሳስ 19ኙ ጥቃት ጠርጥረናቸዋል ብለው አስረዋቸዋል። በዚህ መሰረት የወግዲ ወረዳ ገቢዎች ጽህፈት ቤት ኃላፊ አቶ መኮንን አማረም፣ የወግዲ ወረዳ ሚሊሻ ጽህፈት ቤት ኃላፊ አቶ ሙሉጌታ አራገውና የወግዲ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ አረቡ እንድሪስም በ105ኛ ክፍለ ጦር ሰራዊት ታፍነው መወሰዳቸውን የውስጥ የመረጃ ምንጮች አጋልጠዋል። የወግዲ ወረዳ ዋና አስተዳዳሪ አቶ ማናየ ደሳለውና የወረዳው የመንግስት ኮሚኒኬሽን ኃላፊ አቶ ካሳይ ጌታቸው ለ105ኛ ክፍለ ጦር ባቀረቡት ምክረ ሐሳብ መሰረት የተፈጸመው አፈና ስራ ምክንያቱ ታፋኞቹ ከፋኖ ጋር ተባብራችሁ ሰራዊታችንን አስመትታችኋል የሚል መሆኑን የደረሰን መረጃም ያመለክታል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳና አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለው ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውንና መዘረፋቸውን ነዋሪዎች ገልጸዋል። ተቃዋሚዎቹ እናት ፓርቲና ኢህአፓ ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙ የክልሉና የአካባቢው ባለስልጣናት እስካሁን ምንም ያሉት ነገር የለም። በወረዳው የአማራ ተወላጆች ይኖሩበታል በተባለው ጠጋጂጊ ሻሾበር አነስተኛ ከተማ ታህሳስ 14 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎችን በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲ ያነጋገራቸው 5 የዓይን እማኞችና የሟች ቤተሰቦች አስታውቀዋል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው የአገዛዙ ሰራዊት ለቆ ሲወጣም የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ልዩ ኮማንዶ መግባቱን ነዋሪዎቹ ተናግረዋል። ማክሰኞ ታህሳስ 14 ከጧቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎቹም የተኩስ ልውውጡ በማን መካከል እንደተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላ ነዋሪ ደግሞ መሳሪያ አናስረክብም ብለው ጫካ በገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ለቢቢሲ ተናግረዋል። በአማራ ክልል ለሚንቀሳቀሱት የፋኖ ኃይሎች ቅርበት ያላቸው የመገናኛ ብዙሃን በአካባቢው ግጭት እንደነበረ የሚጠቁም መረጃም ሲያወጡ ሰንብተዋል። ግጭቱ ከመቀስቀሱ አስቀድሞ ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪዎች ወደ አጎራባች ቀበሌዎች መሸሻቸውን ጠቁመው ውጊያው እስከ እኩለ ቀን ድረስ መቆየቱን ተናግረዋል። በርካታ ንጹሃን ዜጎች ሲገደሉ ሀብት ንብረት ወድሟል። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበር።